ከወላይታ ቴሌቪዥን የቀትር ዜናዎቻችንን በመከታተል ላይ ስለሆናችሁ እናመሰግናለን ተመልካቾቻችን። ዜናዎቻችን ቀጥለዋል። አሁንም አብራችሁን ቆዩ። አሁን ደግሞ ወደ ዝርዝር ዜናዎች አለፍን። ሁሉም አርሶ አደሮች ባህር ዛፍን ከእርሻ ማሳ አቅራቢያ በመንቀል በምትኩ የምግብ ዋስትናን የሚያረጋግጡ ሰብሎችን ማልማት ይጠበቅባቸዋል አሉ የወላይታ ዞን ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ። በዳሞት ፑላሳ ወረዳ ዋርቢራ ቀበሌ ለሰብል ልማት ምቹ ከሆኑ አካባቢዎች ባህር ዛፍ የመንቀል ስራ በንቅናቄ እየተሰራ ነው። አርሶ አደሮቹ ከእርሻ ማሳና ውሃ ገብ ከሆኑ አካባቢዎች ባህር ዛፍ በማስወገድ በአጭር ጊዜ የሚደርሱ ሰብሎችና የጓሮ አትክልቶችን ለመዝራት ተዘጋጅተናል ብለዋል። ሀና ደረሰ ዝርዝር አላት። የሰው ልጅን ህይወት ለማስቀጠል የምግብ ዋስትናን ማረጋገጥ ወሳኙና ምርጫ የሌለው ጉዳይ እንደሆነ ይታወቃል። ለዚህም የግብርናውን ክፍለ ኢኮኖሚ ማሳደግ ቀዳሚ ተግባር ሲሆን ዘርፉን ለማሳለጥ ከእርሻ ማሳ አቅራቢያ የባህር ዛፍ ነቀላ ተደርጎ በምትኩ ደግሞ ሌሎች ሰብሎች እየተሸፈኑ ነው። በዳሞት ፑላሳ ወረዳ ደግሞ የባህር ዛፍ ነቀላ መርሃ ግብር ዘገይቶ ቢጀምርም የዋርቢራ ቀበሌ አርሶ አደሮች የዛፉን ጉዳት ቀድሞ ተገንዝበው በንቅናቄ እያካሄዱ ነው። ባህር ዛፍ ነው ጥቅም ለማግኘት ካስፈለገ ወደ 5 ዓመት ወደ 6 ዓመት መቆም አለበት። ወደ 6 ዓመት 5 ዓመት አሁን ለምሳሌ ይሄኛው ይሄን ያህል ስፋት ያለው ሆኖ በ5 ዓመት በ6 ዓመት ውስጥ ግፋብል ከአንድ 10,000 ከ15,000 አይበልጥም። ይሄን ያህል ነው ጥቅሙ በ5 እና በ6 ዓመት። ነገር ግን ማሳ ተዘርቶ በቆሎ ቢሆን ድንች ቢሆን አደንጓሬ ቢሆን ስንዴ ቢሆን ጤፍ ቢሆን በአንድ ኩንታል የምናገኘው እንግዲህ አንድ ኩንታል በአሁን ሰዓት ያለው ዋጋ ተቃላችሁ ምንም ጥቅም የለም። በዛ በራሱ ጉዳት ያመጣል። እንደገና መሬቱ ይስባል። ለዚህ ጥቅም የለም። ዋናው ጥቅሙ ምንድነው? ምግብ ነው። አሁን ባህር ዛፍ ያው በራፍ ያለው ይኑር፣ ይሄ እዚህ ያለው ባህር ዛፍ ይነሳ፣ ምንም ጥቅም የለም። መሬቱን እያቃጠለ ዙሪያም እየበላ በአጥርም ሆነ በዙሪያ በተዘዋዋሪ ባህር ዛፍ ጉዳቱን በተመለከተ እኛም አይተን ተረጋግተን ፈጽመን አይተን አስተካክለናል። በወረዳው ከዚህ በፊት የባህር ዛፍ ነቀላ ተግባር ሲከናወን ብዙም ያልተለመደ ቢሆንም ለአርሶ አደሩ ግንዛቤ ተፈጥሮ በራሳቸው ተነሳሽነት ነቀላ ጀምረዋል። ይህ ተግባር ደግሞ በዋርቢራ ቀበሌ ብቻ የሚያበቃ ሳይሆን ወደ ሁሉም ቀበሌያት የሚዳረስ እንደሆነ ተገልጿል። አርሶ አደሩ ከግንዛቤ ማለት የተነሳ ከእርሻ ማሳ ጋር አንድ ላይ አድርጎ ነው ይሄንን ባህር ዛፍ ሲተክል የነበረው። አሁን ግን መድረኮች ተፈጥሯል። ከላይ እስከ ታች ድረስ እስከ ቀበሌ ድረስ ከአርሶ አደሩ ጋር መግባባት ላይ ደርሰናል። ይሄ ግንዛቤ ከተፈጠረ ወዲህ አርሶ አደሩ በራሱ ተነሳሽነት አርሶ አደሩ ከባህር ዛፍን ከአርሶ አደር ማሳ አጠገብ እየነቀለ ያለበት ሁኔታ ነው። ባህር ዛፍ እንግዲህ መሬትን በጣም ይጎዳል። የመሬት ለምነት እንዲኖር የሚያደርግ ነው። መሬት ለምነት ከሌለ ደግሞ ምርትና ምርታማነትን ማሳደግ አንችልም። ምርትና ምርታማነት ካላደገ ደግሞ የኑሮ ውድነትን መቀነስ አንችልም። ይሄን ታሳቢ ማድረግ እንደ ዞን ያው በሁሉም ወረዳዎች ነው ይሄ ንቅናቄ እየተመራ ያለው። ያ ንቅናቄ ሆኖ ወደ 5000 ሄክታር መሬት ለመኸር እርሻ ስራ አዘጋጅተን 5000 ነው ያቀነው። ከ5000 በላይ ነው የተከናወነው። ይሄ ሁሉም ወረዳ ላይ በንቅናቄ ተመርቶ በሳምንት አንድ ቀን ተወስኖ ነው። ይሄ አሁን ንቅናቄ በዳሞት ፑላሳ ወረዳ ዋርቢራ ሱቅ ላይ ዛሬ ነው የተጀመረው። እንደ ዳሞት ፑላሳ ወረዳ በእርግጥ እውነት ነው እኛ ዘገየት ብለን ነው ወደዚህ ዘመቻ ያገባነው። ከዚህ በፊት የአርሶ አደሩ አመለካከት ዛፍ ጥቅም አለው፣ ዛፍ ከዚህ ተጭኖ እስከ አሳባ ይሄዳል፣ እስከ ሻሸመኔ ይጫናል፣ በቃ ብዙ ጉልበት ሳናወጣ በቀላሉ ገንዘብ እናገኛለን የሚል ሂሳብ ነበራቸው፣ ግምት ነበራቸው። ከዛ በኋላ በተደጋጋሚ የማስተማር ስራ ተሰርቶ ግብርና ኤክስቴንሽን ስራ ተሰርቶ በተለያዩ ወረዳዎች ላይ ከኛ ቀድሞ ሄዷል። የነሱም ተሞክሮም ጭምር እየነገርናቸው ከዛ በኋላ ወረዳዊ ንቅናቄ መድረክም ነበር። በስፋት ቀበሌ አመራር ማስታጠቅ ስራ ሰራንና ከዚህ የተነሳ ቀበሌ አመራሮች ህዝብን አወያዩ። እያንዳንዱ አርሶ አደር ከዚህ በኋላ እውነትም ዛፍ ከሚያደርሰው ጉዳት አንጻር
በተሻለ ሁኔታ በንቅናቄ ዛፍ ንቀላ ዘመቻ ቦታ ስራ ውስጥ ገብቷል። ባህር ዛፍ ከተተከለ ጊዜ ጀምሮ ለጥቅም እስኪውል ድረስ ሰዎች ለረሃብ ይጋለጣሉ። በዚህም አያበቃም። የእህል ዘር በመዝራት አርሶ አደሩ የሚያገኘው ጥቅም ብዙ ዓመት ቆይቶ ከሚደርሰው ከባህር ዛፍ ጥቅም የላቀ በመሆኑ ግንዛቤ ተፈጥሮ ወደ ስራ መገባቱን የተናገሩት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ ናቸው። ሲናይ ከባህር ዛፍ የሰብል ምርቱ ጥቅሙ ከፍ ያለ ነው። ስለዚህ ዛሬ ላይ ሁሉም እምነት ጥሎ 10 ዓመት ቆይቶ 20 ዓመት ቆይቶ ባህር ዛፍ ከሚሰጠው ገቢ በላይ 2 ዓመት ሰብል ዘርቶ ማግኘት እንደሚችሉ በራሳቸው አንደበት የመሰከሩበት ሁኔታ አለ። ስለዚህ ዛሬ የንቅናቄው መድረክ የተሳካ ነው። በዚህ አይነት ሁኔታ በጋራ ዛሬ ጀምረናል። በተናጠል ደግሞ በየማሳቸው ያለውን ባህር ዛፍ የመንቀል ስራ በየራሱ ኃላፊነት ወስዶ እንዲንቀሳቀስ መልእክት አስተላልፈናል። ባህር ዛፍን በመንቀል በምትኩ ደግሞ የእህል ዘርን ማምረት ብልህነት ብቻ ሳይሆን ለምርታማነት የሚያንደረድር የእድገት መሰላል ነው። እየከፋ የመጣውን የትራፊክ አደጋ ለመቀነስ ሁሉም አሽከርካሪዎችና እግረኞችም ተሻሽሎ የወጡ ደንቦችን በተገቢው እንዲተገብሩ የበሌ ሐዋሳ ከተማ ትራንስፖርትና መንገድ ልማት ጽሕፈት ቤት አስታወቀ። በተለይም አሽከርካሪዎች ከአልኮል መጠጥና አደንዛዥ እጽ ተቆጥበው የፍጥነት ገደብ ጠብቆ በማሽከርከር የድርሻቸውን እንዲወጡም ጥሪ ተላልፏል። ሪፖርተራችን ነህሚያ ገነቱ ዝርዝር አሰናድታለች። እንከታተላት። ለሰው ልጆች ሕይወት አስከፊ የሆነው የመኪና አደጋ ነው። ይህንን የትራፊክ አደጋ ለመከላከል መንግስት ከሚመለከታቸው አካላት ጋር ግብ ጥሎ እየሰራ ይገኛል። በወላይታ ዞን በበሌ ሐዋሳ ከተማ የትራፊክ አደጋ ለመቀነስ በተሰራው የግንዛቤ ማስጨበጫ ስራ በመሰራቱ ስራቸውን ያለምንም ችግር በመስራት ላይ እንደሚገኙ አሽከርካሪዎች ተናግረዋል። ስራ ከጀመርኩኝ 10 ዓመት በላይ ነው እና እስካሁን ከጀመርኩኝ ምንም አደጋ አልደረሰብኝም። ያው ቀስ ብዬ በማሽከርከሬ እስካሁን ድረስ እግዚአብሔር ይመስገን አደጋ አላደረስኩኝም። ያው ቀስ ብዬ በማሽከርከር ህዝቤንም እኔንም ከአደጋ ጠብቄ እስካሁን ያለው ነው። ያው ጥሩ ነው። እስካሁን ባለው ሁኔታ ያው እነሱ ጋር ተናበን ነው እስካሁን እየሰራን ያለ ነው። ምንም እነሱም ያው እኛን ትርፍ ሰው አንጨንም እንደድሮ ምንም እነሱም እኛንም አያስጨንቁም። ያለውን ነገር ያው እነሱም እየተቆጣጠሩ ነው። አሻሻለና ጋፈስንታን ዲያባ ያው በከተማሪስ ከሲያፈ ከተማሪስ ከዚህ በኋላ በብዙ ነገር እንሻሻላለን። ክሱ ራሱ አስተምሮናል፣ ከአደጋም ተምረናል። ከዚህ በኋላ አደንዛዥ እጾችንም አንጠቀምም፣ ሌሎችም እንዳይጠቀሙ ላለው። በከተማው የትራፊክ አደጋ ሊቀንስ የቻለው ጥብቅ የትርፍ ጭነት ቁጥጥር፣ በፍጥነት አለማሽከርከርና መሰል ጉዳዮች ላይ ትኩረት በማድረጋቸው መሆኑን የዘርፉ ባለሙያዎች ገልጸዋል። ከዚህ በፊት የትርፍ የመጫን ሁኔታዎች ነበሩ። ከታሪፍ በላይ ማስከፈል ችግሮች ነበሩ። አሁን ግን የኃይል ትርፍ የመጫን ሁኔታዎች የሉም። ከታሪፍ በላይ የማስከፈል ሁኔታዎች መንገድ ላይ ያለው ትራፊክ ባለሙያም ሆነ አጋጣሚ መንገድ ላይ ቁጥጥር በሚያደርግበት ሰዓት ላይ ስንቆጣጠር ከታሪፍ በላይ የሚያስከፍሉ አሽከርካሪዎችም እንደሌለው ነው እኔ እንደማውቀው ሆነ። በእኛ ስራ ሂደት በኩል ከዚህ በፊት ከነበረው ቁጥጥር እጅግ በጣም የተሻለና ቀልጣፋ የሆነ ቁጥጥር ውይይት አድርገን ስለገባን እጅግ በጣም ጤናማ የሆነ ቁጥጥር 2017 ላይ የፍሰት ችግር እኛ ጋር አሁን ብዙ ያናክል አይደለም፣ ጥሩ ነው። በፊት ፍሰት በጣም አለ። ሰው ትርፍ ይጭናል። በገበያ ቀንም ሆነ በሌላ ቀንም ሆነ ትርፍ ይጭነት አለ። ግን አሁን 2017 ላይ አዲስ ደንብ ከወጣ በኋላ ፍሰት በጣም ያናክል አይደለም፣ ቀንሷል። በጣም በየትምህርት ቤት በየሃይማኖት ተቋማት ላይ ገበያ ቀን ገበያ ጊዜም እግረኛ ጥርስ ሰዎች ይዘው እንዲጓዝ ግንዛቤ ማስጨበጫ ትምህርት እየሰጠና ያለው መንግስት በ2017 ዓመተ ምህረት ባጸደቀው አዲሱ ህግ መሰረት ተከትለን መስራታችን ለስራው መቀላጠፍና የትራፊክ አደጋ ለመከላከል ረድቶናል የሚሉት የበሌ ሐዋሳ ከተማ መንገድና ትራንስፖርት ክፍል ቡድን መሪ አቶ አብርሃም ጃርሶ ናቸው። ለየት ባለ መልክ ነው ቁጥጥር እየተደረገ ያለው። ያው አዲስ ህግ አሁን 555 ህዝባር ላይ ወጣው ባለፈው በሰሞኑ በወጣው ህጉ መሰረት ያው ቁጥጥር እየተደረገ ነው ያለው እና መንግስት ከዚህ በፊት ካለው የትርፍ አጫጫን ሁኔታ ደንብ ቁጥሩን ቀይሮ ቅጣት መጠኑን ከፍ ካደረገ ወዲህ ባለፈው ታዲሶ ስልጠና ከተሰጠ ወዲህ ያው ጥሩ ነው፣ ቁጥጥሩም ጥሩ ነው፣
ያው ግንዛቤ ማስጨበጫ ትምህርትም ባለፈው ለሹፌርም ለረዳትም ስልጠና ከተሰጠ በ2017 ዓመተ ምህረት በበሌ አዋሳ ከተማ ምንም አይነት የትራፊክ አደጋ ያልተከሰተው የተቀናጀ የጋራ ስራ በመስራት መሆኑን የሚገልጹት የበሌ አዋሳ ከተማ ሰላምና ጸጥታ ክላስተር አስተባባሪ አቶ በርገኔ ባርሳ ናቸው። በከተማ አስተዳደሩ ስር ባሉ ፐርማታዎችን እየዞርን ቁጥጥር ክትትል ከማድረግ አንጻር እኛ እየሰራን እንገኛለን። በቀን ማለት ነው። በዛም ምናልባት እንደ ከተማችን በ2017 ዓመተ ምህረት በጀት ዓመተ ምህረት እስካሁን ድረስ ባለው በአንጻሩ የተሻለ ነው። ያጋጠመን ችግር የለም፣ አደጋም የለም። የሰው ልጆች ሞትን ለመቀነስና በቁሳቁሶች ላይ የሚደርሱ ጉዳቶችን ለማስቀረት የሚመለከታቸው አካላት ሁሉም ለዚህ ስራ ተባባሪ እንዲሆኑ ጥሪ ቀርቧል።